መስፍን ታፈሰ የሲዳማ ቡና የመስመር አጥቂ ዛሬ ቡድኑ ባሸነፈበት ጨዋታ ላይ ሁለት ወሳኝ ጎሎችን አስቆጥረዋል። ከጨዋታው እንቅስቃሴ ልጀምር። እንዴት ነበር ጨዋታው? ጨዋታው በጣም ትንሽ ከበድ ይል ነበር እና ያው እንደ ከበድ እንደሚል አውቀን ነበር የመጣነውና ፈርስት ሃፍ ያው እንደ 15 ደቂቃ እነሱን ጠብቀናቸው ለማሸነፍ ነው። ከ15 ደቂቃ በኋላ የኛን እንትን ለማድረግ ነበር። ያም ተግብረናል ብዬ አስባለሁ። እንደ አጥቂ ከጎል ርቀህ ነበር በተወሰኑ ጊዜ ቡድናችሁም አዲስ አበባ ከመጣ በኋላ በተወሰነ መልኩ በውጤት ላይ ትንሽ የነጥብ ስፋቱም ጠቦ ነበርና ወደ ጎል ማስቆጠርህ መመለስ የቡድኑ ውጤት እንዴት ተገልጿል? ያው በመጀመሪያ ደረጃ በጣም ጫና ውስጥ ነበርን። 4 ጨዋታ እዚህ መተን አላሸነፍንም። ይሄ የመጀመሪያ ድላችን ነው እና በጣም ከባድ ጊዜያቶችን አሳልፈናል። እግዚአብሔር ይመስገን። ያው አሁን ደግሞ በማሸነፍ ህዝቡንም ክሰናል ብዬ አስባለሁ። እስካሁን ድረስ በሊጉ ሃትሪክ የሰራ 3 ጎል ያስቆጠረ ተጫዋች ማግኘት አልቻልንም። 33ኛ ሳምንት ደርሷል። ዛሬ አንተ 2 ስታስቆጠር ሰው ጠብቆ ነበር በጊዜ 2 ጎሎችን ስላስቆጠርክ። ሃትሪክ እስካሁን በሊጉ አለመመዝገቡ ምንድነው ለምክንያት ታስባለህ? አንተስ በቀጣይ ይሄንን ነገር ለማሳካት ታስባለህ? ያው እዚህ ሜዳ ላይ ማግባት ራሱ እድለኝነት ነው እና አንደኛ ሜዳውም ትንሽ ያስቸግራል እና ያው ስመጣም በቃ አስቤ ነበር ያን ነገር አደርጋለሁ ብዬ አልተሳካም። ያው ቲሙን አሸናፊ አድርጌያለሁ። በዛ በጣም ደስ ብሎኛል። አጠቃላይ አጥቂዎች ሃትሪክ ለመስራት እስካሁን ድረስ ሜዳው እንደ ድክመት ይነሳል እያልከኝ ነው? አዎ ጌሞቹ በጣም ከባድ ናቸው። ሁሉም ጌሞች እስከዛሬ እኔ የተጫወትኳቸው ጌሞች እንዳለ ከባድ ናቸውና አጥቂዎች ያው ምቹ ሜዳ ይፈልጋሉ እና ያ ሲሆን እኔ በሜዳም ይሆናል እኛም አቅማችን ትንሽ ቀዝቅዟል። ለዛ ነው። እንግዲህ የጨዋታው ኮከብ ነህ፣ 2 ጎሎችን አስቆጥረሃል። ስለ ቀጣይ ምን ታስባለህ? ቀጣይ እንደ እግዚአብሔር ፍቃድ ያው ጥሩ ጎሎችን እያስቆጠርኩ ቲሜን አሸናፊ ማድረግ ፈልጋለሁ እና ህዝቡን ማስደሰት ፈልጋለሁ። ዘንድሮ ሲዳማ ቡና የሊጉ ዋንጫ ያነሳሉ ተብሎ ቅድመ ግምት ከሰጣቸው ቡድኑ አንዱ ነውና ይሄን ያሳካል ብለህ ታስባለህ? አሁን ባለው ሁኔታ ያው ያለውን ነገር ወደ ኋላ ተመልሰህ ስታየው በጣም እስካሁን እየመራን ነው የመጣነውና ቲማችን የሆነ ነገር እንዳለው ያስታውቃልና በዚህ ላይ አሁንም የወደፊት 4 ጨዋታዎች አሉ፣ 5 ጨዋታዎች እነሱን እያሸነፍን ወደ ዋንጫው ለመጠጋት እንሞክራለን ብዬ አስባለሁ በራሴ። የዛሬ 2 ጎሎች የጨዋታው ኮከብ ነህ፣ ማስታወሻነቱ ለማን ነው? ዛሬ ለእናቴ ታደለች። አመሰግናለሁ።